የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ የምትልኩልን ሀሳብ አስተያየቶች በዚህኛውም ዩቲዩባችን በሌላኛውም ገጻችን ላይ ተመልክተነዋልም። ስለ ሞሮኮ ነው ብዙ ሰው የጠየቀን። በነገራችን ላይ የሞሮኮ ዜና በማለዳው ጥንቅራችን ያልተካተተበት ምክንያት ግልጽ ነው። ኦልሞስት ቀረጻው ተጠናቆ የሞሮኮን ውጤት ለማስገባት በጣም ብዙ ጥረት አድርገናል። ግን ጨዋታው ወደ ጭማሪ 30 ደቂቃ ማምራቱን ተከትሎ ብቻ በሰዓት መድረስ ስላልቻለ ነው የተውነው። በዚህኛው ጥንቅር ግን የዓለም ዋንጫን ጥንቅቅ አድርገን እንነግራችኋለን። ብዙ አዳዲስ ጉዳዮችን ይዘናል። በማድሪድ በኩል የዝውውር መረጃ እናካፍላችኋለን። ባርሴሎና የሰው ህልም እውን እናደርጋለን እያሉ ነው። የዝውውር መስኮቱ ላይ በባርሴሎና በኩል ያገኘነው ትልልቅ መረጃ አለ። እንዳልኳቸው የዓለም ዋንጫም ላይ ሰፊ ጥንቅሮችን ይዘናል። ላይክ እያደረጋችሁን አብራችሁን ቆዩን። የእንግሊዝ ፕሪሚየር ሊግ የዝውውር ጉዳዮችን እናነሳለን። አስቀድመን በፕሪሚየር ሊግ የሚፈለገው ተጫዋች እውነት ከዋናው ክለቡ ከእናት ክለቡ ይለቃሉ የሚለውን አስቀድመን እናነሳለን። ሲቲ ቤት ሰበር መረጃ አለን። ከዝውውር ጋር የተያዘ ተጨማሪ ጥንቅር እናነሳለን። በሰማዮቹ በዓለም ክለቦች ሻምፒዮኖቹ ቼልሲዎችም ዘንድ የዝውውር ጉዳዮችን ነው በስፋት ልናነስ ነው። መጪና ውጪውን እናነሳለን። አዲስ ጉዳይ ይዘናል። ሊቨርፑል አንድም ቪክተር ሙኝዝን አስፈርሟል። ስለ ቀጣዩ ፈራሚ ስለ ሊቨርፑል የድርድር አቅምና ወቅታዊ እንቅስቃሴ እናነሳለን። ተጨማሪ ጥንቅሮችን ይዘናል። በአርሰናል የመረጃ ሰዓታችን ከቀናት በፊት ድርድር የጀመሩበትን አንድ ጉዳይ እናነሳለን። ከዛ ውጭ ከፈለጋችሁት ስለተባሉት አንድ ተጫዋችም ሰምተናል። የአርሰናልን የዝውውር ጉዳዮች ስናነሳ አርሰናልን ቤት መጪና ወጪዎች ስላሉ እናነሳችኋለን። የአርሰናልን የቡድን ዜናም ግን በስፋት ይዘናል። ማንቸስተር ዩናይትድ ቤት ዛሬ ትልቅ ሰበር መረጃ አለ። ከራሳቸው ሰው ጋር እየተደራደሩ ነው። ዩናይትዶች በጣም ደስተኛ ነው ተጫዋቹም ተብሏል። የዩናይትድን የዝውውር ወቅታዊ እንቅስቃሴዎች በስፋት እንመለከታለን። የቡድን ዜና ይዘናል። በርካታ መረጃ ነው ዛሬ ያዝነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንደ ሁልጊዜው አጋርነታችሁን እያሳያችሁን ቆዩን ብለናል። ማድሪድን እናስቀድም። በዝውውር ጉዳይ ላይ ሪያል ማድሪድ በዝውውር መስኮቱ ላይ ከሚያመጣቸው ተጫዋች ጋር በተያያዘ እየተመለከቱት ያለ አንድ ተጫዋች አለ። ግን ነገርየው በጣም አስቸጋሪ ተብሏል። የክቫራትስኬሊያን ጉዳይ እየተመለከቱት ነው። ሚኬል ኦሊሴ ቅድሚያ የሚሰጡት ነው። ስለዚህ ከሚኬል ኦሊሴ እና ክቫራትስኬሊያን አንደኛውን ወደ ቡድኑ ማምጣት ይፈልጋሉ። የስፔኑ ኃያል ክለብ ግን ሁለቱንም ተጫዋች ለማምጣት ክለቦቹ ማንነት በጣም ከባድ ሆኗል ተብሏል። ፓሪሰን ጀርሜን ቀጣይም ለሶስተኛ የአውሮፓ ሻምፒዮንስ ሊግ የሚፋለም፣ ባየር ሙኒክ በራሱ የጀርመን ቡንደስሊጋን ተቆጣጠረ፣ ከአውሮፓ ሻምፒዮንስ ሊግ ትንሽ ርቋልና ለመምጣት እየተንደረደረ ያለ ቡድን ነው እና ትልልቅ ቡድኖች ብዙ ጊዜ ኮከብ ለመሸጥ ይቸገራሉ። ሪያል ማድሪድ እንደ አጠቃላይ በጆዜ ሞሪኒዮ ስር ወጣት ተጫዋች ገና የሚለምድ ሳይሆን ወርልድ ክላስ የሆነ ተጫዋች ብቻ ያመጣሉ። በነገራችን ላይ ጆዜ ሞሪኒሆ በቀጣይ ለአማካኝ ክፍሉ እስከ 100 ሚሊዮን ወጪ የሚያስደርግ ወርልድ ክላስ የሆነ ተጫዋች ይፈልጋሉ። ምናልባት ወደ ኤንዞ ፈርናንዴዝ ዝውውር በጣም እየቀረቡ እንደሆነ ማሳያ ነው። ባርሴሎና የሰው ህልም እውን ይሆን ዘንድ እንሰራለን እያሉ ነው። ቃል በቃል ነው ይሄን ያሉት ሁዋን ላፖርታ። እኛ ፍላጎታችን የተጫዋቾችን ህልም እውን ማድረግ ነው ብለዋል። ከጥቂት ቀናት በፊት ዩሊያን አልቫሬዝ ህልሙ እውን ይሆን ዘንድ አትሌቲኮ ማድሪዶች ልቀቆኝ ማለቱ የሚዘነጋ አይደለም። እሳቾችን ቃሉን ወስደው ነው ህልም እውን እናደርጋለን እያሉ የሚገኙት። በእርግጠኝነት ይላሉ እሳቸው የአንዳንድ ሰዎችን ህልም እውን እናደርጋለን ባርሴሎናን እንዲቀላቀሉ በማድረግ ሲሉ ተደምጠዋል። ጉዳዩ ግልጽ ነው የሚሉት ሁዋን ላፖርታ ሰዎች ከኛ ጋር መስራት ከፈለጉ እንዲሰሩ እናደርጋለን። እናም እኛን መቀላቀል በሚፈልጉ ተጫዋቾችን በጣም ደስተኛ ነኝ። እኛን መቀላቀል የሚፈልገውንም ተጫዋች ለማምጣት ጥረት እናደርጋለን ብለዋል የባርሴሎና ፕሬዚዳንት ሁዋን ላፖርታ በዩሊያን አልቫሬዝ ዝውውር ጉዳይ ላይ። ምናልባት እዚሁ ባርሴሎና ላይ ሆነን አንድ መረጃ እንጨምርላችሁ። አል ሂላል ወደ ቤተ ተመለሱ ብሎታል ጆዋ ካንሴሎን። በግል ጉዳይ ከባርሴሎና ጋር አልተስማሙም። ካንሴሎ በነፃ መልቀቅ ይፈልግ ነበረ ተጫዋቹን። ግን መተህ ከዓለም ዋንጫ በኋላ እዚሁ ልምምድ ከኛው ጋር ታደርጋለህ ተብሏል። ሌሎች ጥቂት የዝውውር መረጃዎችን እናክል። ያን ሶመር በኢንተር ሚላን ቤት አይቀጥልም ተብሏል። አሁን ላይ ነፃ ነው። ስለዚህ ከዛሬ ጀምሮ ተጫዋቾች በነገራችን ላይ ኮንትራት ነፃ ይሆናሉ። የመጨረሻ ዓመታቸው ላይ የነበሩ ተጫዋቾች እና ያን ሶመር ነፃ ሆኗል። ኢንተር ሚላንን ይለቃል። ቀጣይ መዳረሻው የት ይሆናል የሚለው ገና የተረጋገጠ ጉዳይ አይደለም። በዝውውር መስኮቱ ላይ ግን እንዳልኳችሁ ከዛሬ ጀምሮ በርካታ ስንብቶችን እንሰማለን። በአውሮፓ የዝውውር መስኮቱ በእርግጥ ከተከፈተ 15 ቀናት አካባቢ ሆነው እንደማለት ነው። ብዙ የዝውውር ሩመሮችን እየሰማን የተጠናቀቁም ዝውውሮች እንዳሉ ይታወቃል።
በስፋት እኛም ከስር ከስር እያጋራናችሁ እንደሆነ ይታወቃል። የዓለም ዋንጫን እንቀጥል። ምናልባት የዓለም ዋንጫን መረጃ ዛሬ ቀኑን በማስታወስ እንጀምር። ቀንየው 2002 ነው። በጁን 30 2002 ከዛሬ 24 ዓመት በፊት እንደማለት ነው። ሮናልዶ 2 ጎሎችን ጀርመን ላይ አስቆጥሮ ብራዚል የዓለም ዋንጫን ለአምስተኛ ጊዜ ያነሳች የመጀመሪያው ሀገር እንድትሆን ያስቻለበት ቀን ነበር ዛሬ። 1958 የመጀመሪያውን፣ 1962 ሁለተኛውን፣ 1970 ሶስተኛውን፣ 1994 አራተኛውን ዋንጫ ካነሱ በኋላ አምስተኛውን ዋንጫ ብራዚል በታሪኳ ያነሳች የመጀመሪያው ሀገር ትሆን ዘንድ የዛሬዋ ቀን የሮናልዶ ናዛሪዮ ዴሌማ 2 ግቦች ጀርመን ላይ በጣም ወሳኝ ነበሩ። ጀርመን ደግሞ በዚህኛው የዓለም ዋንጫ አሁንም እንደሌለች ይታወቃል። ቀኑን በማሰብ ጀመርን። ኔዘርላንድም በእርግጥ በዓለም ዋንጫ የለችም ከዚህ በኋላ 2026 በመለያ ምት ተሰናበተች፣ 2022 በመለያ ምት ተሰናበተች፣ 2018 ጭራሽ አልተካፈለችም፣ 2014 በመለያ ምት ተሰናበተች፣ 2010 በፍጻሜ ጨዋታ በጀማሪ ደቂቃ ጎል ተቆጠረባት። 2006ቱ የዓለም ዋንጫ ጀምሮ የዓለም ዋንጫ መደበኛ 90 ደቂቃ የማትሸነፈው ኔዘርላንድ በዓለም ዋንጫ ግን ዕድሜ የሌላት ቡድን እንደሆነች ይታወቃል። በጣም አስገራሚ ነው። ከ2006 ጀምሮ በ90 ደቂቃ አልተሸነፈችም፣ ግን በዓለም ዋንጫ ከዛም በኋላ ድል ቀንቷት አያውቅም። ጀርመን ሌላኛው የሌለች ሀገር ናት ብያችኋለሁ። ጀርመን ከዓለም ዋንጫ መሰናበቷን ተከትሎ ጆሹዋ ኪሚክ አይገባንም ነበር ብሏል። በምድብ ጨዋታ ያንን ያህል ጠንካራ ባልሆኑ ሀገራት ተቸግረን ነበር ያለው ጆሹዋ ኪሚክ ሽንፈቱ ይገባናል፣ ስንብቱ ይገባናል ሲል፣ ክሎፕ ግን በንዴት አቅላቸውን ስተዋል። ጀርመናዊ ናቸው፣ የተሻረብን ውል አንገብግቦኛል እያሉ ነው። ባለቀ ደቂቃ ግብ አስቆጥሮ ተሽሮባቸው ነበረ። አርሰናል እኮ 60 በመቶ ያህል ግቡን እንዲያስቆጥሮ ነው የፕሪሚየር ሊግ ሻምፒዮን ነው። እናም እንዴት ጀርመን እንዲህ አይነት ጎል ይሻርባታል? ፈጽሞ መሻር የሌለበት ነው። እነኚህን ጎሎች የሚሽር የህግ አካል የአርሰናልን 60 በመቶች ጎል ሽሮ የፕሪሚየር ሊግ ዋንጫ ለሲቲ መስጠት አለበት ብሏል። ኢማኑኤል ፔቲ ደግሞ ክሎፕ ነገሩን ለምን ከአርሰናል ጋር እንደሚያይዘው አላውቅም። አርሰናል ሊጉን በማሸነፉ ምክንያት በጣም ብዙ ሰዎች አርሰናል ላይ ተበሳጭተዋል። ክሎፕ ስለተበሳጨ እንጂ ስለ ጀርመን ብሎ አይደለም እያለ ነው። ክሎፕ ግን የለም ስለተሻረብን ግብ ነው እያሉ ይገኛሉ። የፓራጓይ ብሔራዊ ቡድን ጀርመንን ከዓለም ዋንጫ በማሰናበት ታሪካዊ ድል ማስመዝገባቸው ይታወሳል። የብሔራዊ ቡድኑ አሰልጣኝ ጉስታቮ አልፋሮ በሰጡት አስተያየት እነሱ ከአውሮፓ ምርጥ ስፖርት አካዳሚ ነው የወጡት ሲሉ ያለውን የጥራት ልዩነት አብራርተዋል። በሌላ በኩል እኛ ከአፈር ላይ ነው የመጣ ነው ያሉት አሰልጣኙ አፈር ላይ በባዶ እግራችን እየተጫወትን ነው እዚህ የደረስነው ብለዋል። አክሎም ልጆቻችን ወደ ማሰልጠኛ ቦታ ለማምጣት ወላጆች መስዋዕትነት ከፍለዋልም ሲሉ የተደመጡት እሳቸው አፈር በእግራቸው ረግጠው የተጫወቱ የኔ ልጆች በዘመን አካዳሚ ያደጉ ጀርመኖችን ከዓለም ዋንጫ ቀንሰዋል እያሉ ነው። በጣም አስገራሚ ንግግር፣ ግን ደግሞ እውነታም ያለው ንግግር የተናገሩም ይመስላል። ኬፕ ቨርዴን መጠንቀቅ አለብን የሚሉት ሊዮኔል ስካሎኒ ነው። በእርግጥ አሁን የዓለም ዋንጫ የጥሎ ማለፍ ጨዋታ ነው። በአንድ ጨዋታ ሁሉ ነገር የሚወሰንበት ነው። የ4 ዓመት ጉዞ በአንድ ጨዋታ ከዚህ በኋላ ይጠናቀቃል እና ስካሎኒ አንዳች ነገር የገባቸው ይመስላል። ከተሰናባቾቹ ጀርመን፣ ኔዘርላንድ የተማሩ ይመስላል። የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ቡድናቸው ኬፕ ቨርዴ እንዲጠናቀቅ አሳስበዋል። ሊዮኔል ስካሎኒ ሲናገሩም ኬፕ ቨርዴ በጣም ጥሩ ቡድን ነው ያሉ ሲሆን በዓለም ዋንጫው ለተጋጣሚ ፈተና ነበሩ ብለዋል። አክሎም እነሱ ለእኛ ነገሮችን አስቸጋሪ ያደርጉብናል፣ ምክንያቱም ስፔን ላይ ያደርገውታል፣ ሌሎች ቡድኖች ላይ እንደዛው ይላሉ። በዓለም ዋንጫው ከምናየው ነገር አንጻር መጠንቀቅ አለብን፣ ፈጣንና ጥሩ ቡድን ናቸው ሲሉ ጨምረው ተናግረው የዓለም ዋንጫው ላይ በጣም መጠንቀቅ ይኖርብናል ሲሉ ተደምጠዋል። ይህ ዓለም ዋንጫ ጉዞ እንዴት አያችሁት? ምናልባት ያልተጠበቁ ብሔራዊ ቡድኖች ወይንስ ስለቻሉ ነው ይሄን እያደረጉ ያሉት የሚለውን እንመለሳለን። በእርግጥ ግን የዓለም ዋንጫን ጉዞ እንዴት አያችሁት? እናንተ እንዴት ተገመግሙታላችሁ? ሊዮኔል ስካሎኒ ጥንቃቄ ይፈልጋል እያሉ ነው። ብሔራዊ ቡድን ደረጃ እንግሊዝ ያለ ቀኝ ተመላላሾቿ ወይም ያለ ወሳኞቿ ትጫወታለች ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር። ሪስ ጄምስ የለም፣ ቶኒ ሌቨርሜንቶ የለም፣ ጆሬል ኳንሳ አሁን ፊት የሚያደርገው ለጨዋታ 100% ዝግጁ የሆነው ጀደን ስፔንስ ብቻ ነው። ስለዚህ በአንድ ተጫዋች ብቻ ለመጫወት ይገደዳሉ ማለት ነው በቀኝ ተመላላሽ ቦታ ላይ። የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስቡ የጥራት ችግር ሳይሆን ምናልባት የአመራረጥ ችግር ብቻ እየተነሳባቸው ይገኛል። አሁንም ቡድኑ በጣም ጥራት ያለውን ሰብስቧል፣ ምንም ጥያቄ የለውም። ከዚህ ጋር በተያዘ ብዙ ጥያቄ ይነሳል። ሌላው ግን በዓለም ዋንጫ ላይ ኢራን ስትሰናበት በደስታ ጨፍር ያለው የሚሉ ሰው መጥተዋል። የአሜሪካ መንግስት ኃላፊ ማርኮን ሙሺር ኢራን ከዓለም ዋንጫ መሰናበት
በጣም ነው ያስፈነጠዘኝ እያሉ ነው የሀገሪቱ ሆምላንድ ሴኩሪቲ ሴክሬታሪ ማርክ ዋይኒ ሙሉ በሰጡት ቃልም እነሱ ወደዚህ ተመልሰው ስለማይመጡ ደስተኛ ነኝ ብለዋል። ቪዛቸውን ቀምተን ከአሜሪካ ምድር መውጣት አለባቸው ስንላቸውም ደስተኛ ነበርኩኝ ብለዋል። አክለውም ከውድድሩ መባረራቸው ደስተኛ ነኝ፣ ከተሰናበቱም በኋላ ደስታ ጨፍሬያለሁ ብለዋል። የኢራን እግር ኳስ ፌዴሬሽን በበኩሉ በሰጠው ምላሽ ኢራናውያን የአሜሪካን ጥሩ ያልሆነ አቀባበልና ውሸት ስለለመዱ ንግግሩ አላስገረመንም ብለዋል። ንግግሩ አሜሪካ ዓለም አቀፍ ሕግ እንደማታከብር ያረጋገጠ ነው ያለችው ኢራን አዘጋጅ ሀገር ማድረግ ያለባትን ደንብ አላከበሩም ብለዋል። ኢራን ስትባረር መጨፈሩ ለእኛ ቡድኑን ሳይሆን ለእነሱ ብዙ ነገር ይናገራል፣ ትንሽ አስተሳሰብ ካለው ሰው የሚጠበቅ ብለውታል ኢራናዊያን። ሞሮኮን እናንሳ። ምናልባት በርካቶች በማለዳው ጥንቅራችን ለምንድነው የሞሮኮን ድል ያልዘገባችሁት የሚል ተደጋጋሚ ጥያቄ እየመጣልን ነው። ያው እንደሚታወቀው ዜናውን የምንለቀው እኛ ማለዳ 1 ሰዓት ነው። የሞሮኮና የኔዘርላንድ ጨዋታ የተጠናቀቀው ልክ ሊነጋጋ ሲል 12 ሰዓት ከ53 ደቂቃ አካባቢ ወይም ዜናውን እንድንለቀው 7 ደቂቃ ሲቀር ነው እና ኦልሞስት በ7 ደቂቃ ደግሞ ዜና ተዘጋጅቶ ለማለቅ በጣም ይቸግራሉ። ውድ ቤተሰቦቻችን የሞሮኮንን ውጤት ማካተት ያልቻልነው በዛ ምክንያት ነው። ምናልባት በ90 ደቂቃ ውጤቱ አልቆ ቢሆን ኖሮ ግን የቃል ስፖርት ዩቲዩብ ቻናል የዜና አካል መሆን ይችል ነበረ። ዜናውንም በጣም ተዘጋጅተንበት ነበረ። ጨዋታውን ሞሮኮ በጣም ተቆጣጠረውም ስለነበረ ግን ያልተካተተበት ምክንያት ያው ግልጽ ነው። በ7 ደቂቃ ዜና አዘጋጅቶ ለመጨረስ በጣም አስቸጋሪ ነው። ኢሳ ዲዮፕ ግብ አስቆጥሮ ወደ ጭማሪ ደቂቃ እንድታመራ ሞሮኮ ካደረገ በኋላ በመለያ ምት አሸንፈው ነበረ። አንድ አገላለጽን ግን ስላልወደድኩት ነው። አፍሪካዊቱ ሀገር ሞሮኮ የአውሮፓን ኔዘርላንድ ጣለች የሚል ነገር ተመለከትኩኝና እውነት ሞሮኮ አፍሪካዊት የሚለውን ቃል እየተጠቀሙ ያሉት አቅጣጫ ለመጠቆም ከሆነ እንስማማለን። ከዛ ውጭ ግን አፍሪካዊ መሆን የአውሮፓን ብሔራዊ ቡድን ለማሰናበት ምንም የሚያንስ አቅም አይኖርም። ምክንያቱም ሞሮኮ ባለፉት 33 ጨዋታ አልተሸነፈችም። ስለዚህ ጠንካራ ብሔራዊ ቡድን ስለሆነች ጠንካራ ብሔራዊ ቡድን አሸነፈች የሚለው ሞል ገራጭ ሊሆን ይችላል። ምናልባት ጨዋታው 90 ደቂቃ እና ጭማሪው 30 ደቂቃ ውስጥም የተሻለችው ቡድን ሞሮኮ ነበረች። ስለዚህ አፍሪካዊት ሀገር የሚለው አቅጣጫ ለመጠቆም ከሆነ እንስማማለን። ከዛ ውጭ ግን አሳንሶ ለመናገር ከሆነ ግን ሞሮኮ የሚገባትን ድል አግኝታለች እና በዛን ያክል ደረጃ መገለጹን አልወደድነውም። ግን ሞሮኮ በዓለም ዋንጫ ላይ ከ2010 ጋና በኋላ በጣም የምትጠበቅ ሀገር እንደሆነች በደንብ ያሳየም ድል ነበረ። የእንግሊዝ ፕሪሚየር ሊግ እና የፕሪሚየር ሊጉን ወቅታዊ ጉዳዮች ደግሞ በተለይም ከዝውውር ጋር የተያዙ መረጃዎችን በማስደመጥ እንቀጥል። ፕሪሚየር ሊጉን አብራችሁን ካላችሁ ግን ላይክ አድርጉን። ፒኤስጂ በእንግሊዝ ፕሪሚየር ሊጎችና በበርካታ ክለቦች የሚፈልገውን ብራድሌይ ባርኮላን መሸጥ እንደሚፈልጉ አሳውቀዋል። ክለቡ ጎንካሎ ራሞስን በከፍተኛ ዋጋ ላይ ሚላን መሸጡን ተከትሎ ባርኮላ በክለቡ ማቆየት የሚችልበት እድል እንዳለ ሲዘገብ ነበረ። ባርኮላ በክለቡ በቂ የጨዋታ ጊዜን አለማግኘቱ ተከትሎ አዲስ ኮንትራት ለመፈረም ፈቃደኛ አልነበረም። ፒኤስጂ ባርኮላን ሲሸጥ ግን የዝቅተኛ ዋጋ ሂደትን አይከተልም። ፒኤስጂ ባርኮላ ማንቸስተር ሲቲ ለኤደርሰን ካወጣው 136 ሚሊዮን ፓውንድ በላይ ይገባዋል የሚል እምነት አላቸው። በሌላ በኩል ኮሎሙአኒ ላኪንግ ክለቡን መልቀቅ እንዲችሉ ተፈቅዶላቸዋል። የባርኮላ ዝውውር የሚፈቀደው ግን እንደሚቀርበው ገንዘብ ልክ ሲቲ ለኤሊዮት አንደርሰን እንዳቀረበው ብለዋልና የኤሊዮት አንደርሰን ወደ ሲቲ የተዘዋወረበት ሂሳብ ግን ለሌሎች ክለቦች ምናልባትም መጥፎ ልምምድ ሆኖ መቀጠሉ ግን ሲጠበቅም ነበረ። ፒኤስጂዎችም እሱን ጠቅሷል። የእኛ ልጅ ከ116 ሚሊዮን ፓውንድ በላይ ይገባዋል የሚል በዛው የሲቲን መረጃ እንቀጥል። የሮድሪ ቀዶ ጥገና ተረጋግጧል። ወደ ቤተሰቦቻችን በማለዳው ጥንቅራችን በተወሰነ መንገድ ሀሳቡን አንስተ ነው ነበረ። የስፔን ብሔራዊ ቡድን ከዓለም ዋንጫ መጠናቀቅ በኋላ የቀዶ ጥገናን ያደርጋል። ሮድሪ የሲዝኑ የመጀመሪያ ጨዋታዎች ያመልጡታል ተብሎ ይታሰባል። ነገር ግን በጣም ረጅም ላይሆን ይችላል ተብሏል የቀዶ ጥገናው የማገገም ሂደቱ። ከዚህ ጋር በተያያዘ በአዲስ ኮንትራት ዙሪያ የሚደረገው ድርድር ቀጥሏል። የመጨረሻው ነገር ግን አልደረሰም፣ ልባት አላገኘም። ኮንትራቱን በሲቲ ይፈርማል ወይንስ ምንም ይሁን የሚለው ጉዳይ አልተወሰነም። በማለዳውም ጥንቅራችን አንስተ ነው ነበረ የእሱ የኮንትራት ሂደት 1 ዓመት የቀረው ዓመቱ ሲጀመር በጉዳቱ ምክንያት የማይጫወት ቀዶ ጥገና የሚያደርግ ተጫዋች ነውና ሲቲ በተወሰነ መንገድ ከባድ ነገር ነው የሚጠብቀው ዓመቱ ሲጀመርና እንዴት ባለ መንገድ ያሳልፉታል የሚለው ይጠበቃል። የሮድሪስ የቀዶ ጥገናው ተረጋግጧል። የኮንትራቱስ የሚለው ሌላኛው የሲቲ ትልቁ ፈተና ነው። ማንቸስተር ሲቲዎች ኤሊዮት አንደርሰንን በከፍተኛ ዝውውር ሂሳብ የግላቸው ማድረጋቸው ይታወቃል። ከ10 ዓመት በኋላ ፔፕ ጋርዲዮላን ያጣው ክለቡ ኤንዞ ማሬስካን ተክቷል። የዝውውር መስኮቱ ማንቸስተር ሲቲ ተጫዋቾች በመሸጥና በመግዛት የሚጠመድበት ጊዜ እንደሚሆንም ይጠበቃል። ክለቡ ባለፉት ወራት ቡድኑን ለመገንባት ያመጣቸው አዳዲስ ተጫዋቾች በዚህ ክረምት ሊለቁ ይችላሉ ተብሏል። ይህም ማለት ማንቸስተር ሲቲ የለቀቁ ተጫዋቾች በአዲስ ለመተካት
በርካታ ዝውውሮችንም ያደርጋሉ። ማንቸስተር ሲቲ በቀጣይ የቀይ መስመር ተመላላሽ አማካይና የክንፍ ቦታዎች ቀድሚያ ሰጥቶትም ይሰራል ተብሏል። በሌላ በኩል ፊል ፎደን፣ ጀረሚ ዶኩና ግቫርዲዮል በቀጣይ ሳምንት ውላቸውን በማንቸስተር ሲቲ ቤት ያራዝማሉ ተብሎ በትልቁ ይጠበቃል። የሶስቱ ተጫዋቾች ፎደን፣ ጀረሚ ዶኩና ግቫርዲዮል ድርድሩም በጣም በጥሩ ሁኔታ እየሄደ ነው። የሶስቱም ተጫዋቾች በተለይም ግቫርዲዮል ስሙ ከሪያል ማድሪድ ጋር ሲያዝ ነበር። ከኮሪያ ዝውውር ሲጠናቀቅ አብሮ የቆመ ዝውውር እንደሆነ ይታወቃል። አሁን በሲቲ ቤት ተጨማሪ ኮንትራትም ይፈርማል ተብሏል። በሰማዮቹ ቼልሲን በኩል የሚጠበቁ ዝውውሮች አሉ። በተለይም በዣቪ አሎንሶን የቀጠሩ ሰማዮቹ የአታላንታውን ማርኮ ፓሌስትራን ካስፈረሙ በኋላ የዣካን ጉዳይ ለመጨረስ ድርድር ላይ እንዳሉ ይታወቃል። ቼልሲ በቀጣይ ተጫዋቹን በቀድሞ አሰልጣኙ ስር ሊጫወት ያስችለው ዘንድ የተሻሻለ ሂሳብ ያቀርባል። ሰማዮቹ ከኮሞ 35 ሚሊዮን ዩሮ ዋጋ ለሰጡት ትሮቫ ቻሎባ የቀረበውን ተደጋጋሚ ዝውውር ጥያቄ ግን አሁንም ውድቅ አድርገውታል። ቢያንስ አንድ ተከላካይ ለማስፈረም ያሰቡት ቼልሲዎች የክሪስታል ፓላሱን ላክሮክስ አሁን እየሰሩበት ያሉት ክለቡ ተለዋዋጭ አጥቂያ ባህር ያለውን አንድ ተጫዋች ይፈልጋሉ። ሞርጋን ሮጀርስ ላይ አይናቸውን ጥለው እንቅስቃሴ እያደረጉ ነው። ነገርየው ከባድ ቢሆንም ይህ በእንዲህ እንዳለ ግን ቼልሲ ኤንዞ ፈርናንዴዝ እና ማሎ ጉስቶን ለመግዛት ጥሩ ዋጋ የሚያቀርብ ክለብ እየጠበቀ ሲሆን ኤንዞ ፈርናንዴዝን ለሪያል ማድሪድ፣ ማሎ ጉስቶን ለማንቸስተር ሲቲ አሳልፈው እንደዚህ ሊሰጡ የሚችሉበት በጣም ሰፊ እድል አለ። በተጨማሪም ካሉት የፊት መስመር ተጫዋቾች ቢያንስ አንዱን የመሸጥ እንቅስቃሴ አሁን ላይ በቼልሲ ቤት በስፋት እየተሰራበት ያለ እንቅስቃሴ የዝውውር እንቅስቃሴ ነው። የታሪክ ጆርጅን ጉዳይ በተመለከተ የመሳይዱ ክለብ ኤቨርተን በአሁኑ ጊዜ ከቼልሲ ጋር ተከታታይ ድርድሮችን እያደረገ ነው። የታሪክ ጆርጅን ዝውውር ለመጨረስ ድርድሩ የቀጠለ ሲሆን አዎንታዊ ነገሮችም አሉት ተብሏል። ለተጫዋቹ ዝውውር እስከ 20 ሚሊዮን ፓውንድ አካባቢ ቼልሲ ሊያገኝበት ይችላል። በጉዳዩ ላይ ሰፊ ድርድር እያደረጉ ነው ቼልሲዎች። ቼልሲ ታሪክ ጆርጅንም ስንብት ይፈቅዳል ተብሏል። በእርግጥ ባለፈው በውሰት ለቆት ነበረ ለኤቨርተን። የኮሞ 35 ሚሊዮን ሩ ዋጋ ግን ትሮቫ ቻሎቫን ለማስፈረም የሚደረገው ጥረት በተጫዋቹ በኩል ተቀባይነት ያገኘ ነው። ምክንያቱም የመጫወቻ ደቂቃን ይፈልጋል። ስለዚህ ክለቡን ለመልቀቅ ዝግጁ ነው ተጫዋቹ። በነገራችን ላይ ትሮቫ ቻሎቫ ትልቁ ችግር የገጠመው አሁን ከቼልሲ በኩል ነው። ከቼልሲ ጋር ድርድር ያደርጋለም ተብሎ ይጠበቃል። ወደ ዓለም ዋንጫ እንዳቀና ይታወቃል። የታሪክ ጆርጅ ነገር ግን ኦልሞስት ወደ መጨረሻው ምዕራፍ ላይ የተቃረበ ዝውውር ነው። ቪክተር ሙኒዝ የመጀመሪያ ፈራሚ ያደረጉት ሊቨርፑሎች የአንዱ ሜንድ ላይ በርካታ ስራ ሰርተው ነበር። ያው ፔስጂን መምረጡ ለሊቨርፑላውያን በጥቂቱም ቢሆን ሲጠበቅ የነበረ ግን ከሊቨርፑል እንቅስቃሴ አንጻር ደግሞ በጣም ያልተጠበቀ ነበር። የተጫዋቹ እንደዛ ማድረግ ሊቨርፑል በቦታው ላይ ያንኩብ ሚንታን ከብራይተን፣ ሳይድ ኤልማላን ከኮሎኝ፣ ማቲያስ ፈርናንዴዝን የሊሉን ተጫዋች ለማምጣት ጥረት እያደረጉ እንደሆነ ይታወቃል። በሌላ በኩል ፍሬድሪኮ ኬዛ እና ከርትስ ጆንስ በዚህ ክረምት ሊቨርፑልን ይለቃሉ ተብሎ ይጠበቃሉ። ኢንተር ሚላን ለከርትስ ጆንስ ሁለተኛ የዝውውር ጥያቄ አቅርቦ ሊቨርፑል ውድቅ እንዳደረገበት ይታወቃል። ሶስተኛ የዝውውር ጥያቄ እየተጠበቀ ይገኛል። በሊቨርፑል በኩል በዋነኝነት አሁን በዝውውር መስኮቱ ላይ አለ የሚባለው ወቅታዊ እንቅስቃሴ ከዚህ ጋር የተያዘ ነው። ምናልባት ሊቨርፑል ቤት ግን አንድ ስም እየሰማን ነው። አሁን ሸመርቪል የሚል ስም እየሰማን ነው። ከዓለም ዋንጫ ኔዘርላንድ ተሰናብታለች። ያሲን ቦኖ ያዳነበት ፍጹም ቅጣት ምት ግን ትንሽ ለየት ያለ ነው። ምናልባት ያሲን ቦኖ እንዴት በዛን ያክል ደረጃ እርግጠኛ ሆኖ የሸመርቪልን ፍጹም ቅጣት ምታዳ ነው የሚለው እኔም ጨዋታውን እየተከታተልኩ ስለነበረ በጣም አስገርሞኛል። ቆሞ ነው ያዳነበት። መሀል ላይ ቆሞ ሳይሆን ወደ አንዱ የግቡ ቋሚ ቀኝ ጋር ሄዶ አየር ላይ ነው ኳሱን ያዳነው ቆሞና እንዴት አወቀ እዛ ጋር አየር ላይ እንደሚመታው የሚለው በጣም አስገራሚ ነው። ለማንኛውም ሰመርቪል የዩናይትድ ትልቁ ዕቅድ ነው። አሁን ሊቨርፑልም ወደ ዝውውሩ ገብቶበታል። አርሰናል ከቀናት በፊት ብሩኖ ጉማሬሽን ለማስፈረም ለኒካስል ያቀረበው ጥያቄ ውድቅ እንደተነበረ ይታወቃል። ተጫዋቹን ለማስማማት ችግር እንዳልሆነ ያረጋገጡት መድፈኞቹ የተሻለውን ሂሳብ ለኒካስል ማቅረብ ነው አሁን ትልቁ ጉዳይ። ኒካስል በበኩሉ ተጫዋቹ አይሸጥም ያለ ሲሆን አርሰናል በቀጥታ እንዳላነጋገራቸውም ይታወቃል። በሌላ በኩል መድፈኞቹ የፔሮ ሄንካፔን የውሰት ውል ወደ ቋሚነት ቀይረዋል። በዝውውር መስኮቱ ላይ አርሰናል የመሃል ሜዳው ላይ ትኩረት ቢያደርግም የፊት መስመሩም እንደዛው ይጠበቃል። በተጨማሪም የኋላ መስመር ተሰላፊ ለማስፈረም አማራጮችን እያየ ነው የሚለው የዛሬው የዘ አትሌቲክ ከአርሰናል ዝውውር ጋር በተያዘ በወቅታዊ ጉዳዮች ላይ ያጋራው መረጃ ነው። ከዚህ ጋር በተያዘ በአርሰናል ዝርዝር ውስጥ ያሉ ተጫዋቾች እንዴት ያለ ሂሳብ ቀረበባቸው የሚለውን ደግሞ እንመልከት። በአርሰናል በኩል
ብራድሌ ባርኮላ በዝርዝራቸው ውስጥ ነበረ። ይሄ የታወቀ ጉዳይ ነው። ብራድሌ ባርኮላ በአርሰናል ዝርዝር ውስጥ የነበረ ነው። በነገራችን ላይ ብራድሌ ባርኮላን አርሰናል ለማስፈረም አሁን ጥረት እያደረገ ያለ የመሰላቸው ሰዎች ካሉ ስህተት ነው። አምና ካስታወሳችሁ የብራድሌ ባርኮላ ፈላጊ ነበር አርሰናል አምና የዛሬ 1 ዓመት። ስለዚህ አርሰናል አዲስ ፈላጊ አይደለም ለብራድሌ ባርኮላ። አምና ማርቲኔሊና ትሮሳርድ አንዱን ቀንሶ ብራድሌ ባርኮላን ያመጣል የሚለው ዜና ተጨባጭ ነበረ። አርሰናል ቤት ትልቅ ጥያቄ ያኔ ነበር። ዕድሜው 22 ነበረ በወቅቱና ገና ነው የሚል ነበረ። አሁን ፓሪስ ሰን ዠርሜን 116 ሚሊዮን ፓውንድ በታች አልሸጠው። ምክንያቱም ኤሊዮት አንደርሰን 116 ሚሊዮን ፓውንድ ካወጣ የእኛም ልጅ ያወጣል በሚል አቋማቸው መጽናታቸውን እንዳረጋገጡ ይታወቃል። በአርሰናል በኩል አንደኛውም በዚህ ክረምት ላይ ወደ ቡድኑ እንዲመጣ ፍላጎት አላቸው የተባለው ተጫዋች ገና ዝውውሩ አንድ ስቴፕ እንኳን ፈቅ ሳይል በዝውውር ሂሳቡ ምክንያት አርሰናል ከዝውውሩ ይወጣል ተብሏል። አሁን ላይ ከእንግሊዝ ክለቦች ተጫዋች መግዛት ከባድ ሲሆን አስቶን ቪላ አንደኛው ነው። ማንኛውም ተጫዋች ዋጋው አሁን ላይ ከ80 እስከ 100 መባሉ እንዳለ ሆኖ እንደ አስቶን ቪላ ያለ ክለብ ደግሞ 130 ሚሊዮን ዩሮ በላይ ስትከፍሉ ሞርጋን ሮጀርስን ታገኛላችሁ የሚል ሂሳብ ይዞ መጥቷል። የዚህም ዝውውር ያው ከኤሊዮት አንደርሰን ዝውውር ጋር ይገናኛል። አርሰናል የአጥቂ መስመሩን ለማጠናከር ሞርጋን ሮጀርስን በቁጥር አንድነት፣ ብራድሊ ባርኮላን በሌላ አማራጭነት ይዞ እንደ ክርስቲያን ዞሊስ ያለ ስሙ ብዙ የማይሰማ ግን በአውሮፓ ውስጥ በጥቂት ተጫዋቾች ብቻ በግብ አስተዋጽኦ ካልተሳሳት 2ኛ ኦር 3ኛ ደረጃ ላይ በሃላንድና በኬሊያን መባፔ ነው በግብ አስተዋጽኦ የሚበለጠው። ከዛ 3ኛው ሰው ነው ክርስቲያን ዞሊስ። አማራጭ አለ። ምናልባት ለአርሰናል ደጋፊዎች ግን ከሞርጋን ሮጀርስም ከብራድሌ ባርኮላን በላይ የክርስቶስ ዞሊስ ጉዳይ ከክለብ ብሩጅ ሊጠናቀቅ የሚችልበት አንዳች እድል እንዳለ ግን ፍንጮች አሉ። ከወቅታዊ ዝውውር ጉዳይ ላይ ጋብርኤል ጀሱስ፣ ክርስቲያን ኖርጋርድ፣ ፋቪዮ ቬራ ተሰናባሽ ናቸው። ኤታን ዋኔሪ፣ ጋብርኤል ማርቲኔሊ፣ ሌሳንድሮ ትሮሳርድ እንደሚቀርብላቸው ገንዘብ ክለቡን ሊለቁ ይችላሉ የሚለው ደግሞ በአርሰናል በኩል የሚጠበቀው ነው። አንቾሎቲ ጋብርኤል ማርቲኔሊን በተመለከተ አንቾሎቲ የማይታመን ሰው ነው። በእግር ኳስ ቆይቻለሁ፣ ሁሉንም ነገር ማሳካቱ አያስገርመኝም፣ ግብ አስቆጠረው ውጤቱን እንድናገኝ ያደርጓል እና በራስ መተማመንም ሰጥቶናል ብሏል። ማርቲኔሊን ግብ ያስቆጠረበት ደቂቃ ሳያስበን በራስ መተማመን ኖሮን መጫወት መቀጠል ነበረብን። በእያንዳንዱ የሜዳ ክፍል ላይ ጥሩ ተጫዋቾች ነበሩን። ጋብርኤል ማርቲኔሊ ግን የነበረው በራስ መተማመን የነበረው መረጋጋት ግቧን ሲያስቆጥር በጣም አስደንቆኛል። ከሱ የሚጠበቅ ነው ብሏል። ከአርሰናል ጋር ሻምፒዮን ነው ለዛ ነው ብሏል። በአርሰናል በኩል ምናልባት በቀጣይነት በብሔራዊ ቡድን ደረጃ ጉዟቸው ከሚጠበቁ ተጫዋቾች አንደኛው ነው። ሌላው ግን አርሰናል ቤት አንድ መረጃ ጠቁመን እንለፍ። አርሰናል የሚዲያው የዓመቱ ከፍተኛ ተደማጭ ክለብ ሆኗል። ሚዲያ ላይ ጫና ፈጣሪ ክለብ ሆኗል። የርገን ክሎፕም በዚሁ ሚዲያ ላይ የጀርመን ጎል ከተሻረ አርሰናል ዋንጫ ይበላ የሚለው ዝነኛ ንግግራቸው ሆኗል። አሁን ላይ ጀርመን ግብ ተሽሮባት ማታ እንዴት ተሻረብን? አርሰናል 60 በመቶ በዛ መንገድ ነበር ዋንጫ ይበላው ብለዋል። አርሰናል አሁንም የሚዲያ አጀንዳ መሆኑ ግን አልቀረም። ሰበር መረጃ ዩናይትድ ቤት ማንቸስተር ዩናይትድ እና ማርከስ ራሽፈርድ ፊት ለፊት ለመነጋገር ለመደራደር ቀጠሮ ይዟል። ወደ ቤተሰቦቻችን ቀጠሮ ግልጽ ነው። ማንቸስተር ዩናይትድ እና በራሽፈርድ ጉዳይ ላይ በቀጣይ እንዴት እንቀጥል የሚል ነው። ተጫዋቹ በአስተማማኝ ሁኔታ እንደማይከላከል ግልጽ ነው። በዩናይትድ አንዱ የቀረበበት ጥያቄ ነበረ። ግን በማይክል ካሪክ ስር ያ ሁሉ ይሻሻላል፣ እናም ከኛ ጋር ቆይ የሚል ጥያቄ ያቀርበውለታል። ውድ ቤተሰቦቻችን በራሽፈርድና በማንቸስተር ዩናይትድ መካከል ሊደረግ የታሰበው ድርድር ይህንን ጉዳይ እልባት መስጠት ነው። ማንቸስተር ዩናይትዶች ለማይክል ካሪክ ስር እንዲሰራ ተጫዋቹን ጠይቀውት ተጫዋቹን በማንቸስተር ዩናይትድ የቅድመ ውድድር ዝግጅቱን ጀምሮ ይሰራል። ከዛ በኋላ በማንቸስተር ዩናይትድ እንደሚመጣለት ጥያቄ ክለቡን ይለቃል። እስከ 28 ኮንትራት አለው። በዩናይትድ እና በራሽፈርድ መካከል ነገሮች አሁን በጣም ሰላም እየወረዱ ነው። ቁጭ ብለው ግን ይነጋገራሉ ተብሏል። እንዴት ይቀጥል የሚለው አብዛኛው ለራሽፈርድም ለዩናይትድም ቅርብ የሆኑ ምንጮች ግን የማይክል ካሪክን ቡድን እንደሚቀላቀል አረጋግጧል። ገዢ ሲመጣ ግን ዩናይትድንም ራሽፈርድን የሚያስማማ ሽያጭ ሲመጣ ግን ማንቸስተር ዩናይትድን ይለቃል። ተጨማሪ ውይይቶች ይደረጋሉ። ለዩናይትድ ተጨማሪ ሰበር መረጃ ይኖረናል። ስለዚህ ራሽፈርድ ቀጣይ ዓመት በዩናይትድ ሲጫወት ልናየው እንችላለን በዋናው ቡድን ውስጥም።
ዩራጋይ ማንቸስተር ዩናይትድ አማካይ ማኑኤል ኡጋርቴ ከባድ ጉዳት አጋጥሞት ለአንድ ዓመት ከሜዳ እንደራቀ ይታወቃል። ኡጋርቴ ቢሸጥ በክለቡ ቦታ በመስጠት የፋይናንስ ረገድ ቡድኑን እቅዱን እንዲያሳካ ይረዳው ነበር። ይሁን እንጂ ኡጋርቴ መጎዳቱ ምክንያት ዩናይትድ የያዘው እቅድ ላይ አንዳች ችግር ቢፈጥርም አንቀይርም ብለዋል እቅዳችንን። ማንቸስተር ዩናይትዶች ከወጪ ቅነሳ መርሃ ግብሩ በኋላ በአስተማማኝ የፋይናንስ ቁመና ላይ ነን ሲል ዘ አትሌቲክ መረጃውን አረጋግጦታል። የኤደርሰንን ዝውውር ለማጠናቀቅ የተጫዋቹን ከብራዚል ብሔራዊ ቡድን መመለስ ብቻ የሚጠብቁት ዩናይትዶች ማቲያስ ፈርናንዴዝ ግን አሁን በትልቁ እየሰሩበት ነው። የማኑኤል ኡጋርቴ ጉዳት ክለቡ የግራ ክንፍ ተሰላፊ እንዳያስፈርም ሊያደርገው ይችላል ግን ቢባልም የአማካኝ ስፍራውን ግን አይተውትም ተብሏል። በዚህ ምክንያት ማርከስ ራሽፎርድ በክለቡ በሚቀጥለው የውድድር ዓመት እድል ለማግኘትም ምክንያት ይሆናልም የተባለው ለዛ ነው። ስለዚህ ዩናይትድ ቤት አንድ የግራ ክንፍ አጥቂ ራሽፈርድ ይቀጥላል። ሁለት የማኑኤል ኡጋርቴ መጎዳት የአማካኝ ክፍሉ ላይ ተጫዋች እንዳይመጡ ያደርጋቸውም። የአታላንታው ኤደርሰን ተጠናቋል። ኦልሞስት ጥቂት ነገር ነው የቀረው። ከዛ በኋላ ደግሞ ሌላ አማካኝ ስፍራ ተጫዋች ማቲያስ ፈርናንዴዝ ይመጣል። የኡጋርቴ ጉዳት የአማካኝ ክፍሉ ላይ ሳይሆን ሞር የግራ ክንፍ አጥቂው ላይ ብቻ ነው እቅድ የሚያስቀይረው። ፍሌክስን ሚንቻ በዩናይትድ እቅድ ውስጥ ካሉ ተጫዋቾች አንዱ ነው። ምርጫው ዩናይትድ መሆኑን በርከት ያሉ የጀርመን መገናኛ ብዙሃን አረጋግጠውታል። ከፍተኛ እድል አለው። ዘ አትሌቲክም ዩናይትድ እያለ ነው የዚህን ዝውውር ጉዳይ ላይ። ከዛ ውጭ የዩናይትዱ ማቲያስ ኩኛም በጣም ደስተኛ ነኝ ብሏል። ከማንም በላይ አይደለውም፣ ከማንም በታች አይደለውም ብሏል። በዩናይትድ መጫወት ግን በራስ መተማመኑን ከፍ እንዳደረገለት ተናግሯል። በዓለም ዋንጫ ለብራዚል ብሔራዊ ቡድን በ19 ቁጥር እየተጫወተ ነው። ምናልባት ለካሪክ አንዳች መልእክት የሆነ ቦታ እየተጫወተ ነው። የብራዚልና የጃፓን ጨዋታ ላይም እስከ ረፍት ካልተሳሳትኩ እስከ 60 ደቂቃ አካባቢ በላይ ተጫውቷል። የዩናይትዱን ተጫዋች በአጥቂ ስፍራ ላይ ግን ተጽዕኖን እንዴት አገኛችሁ? ጻፉልን። ሌላ ዩናይትድ ቤት ልናነሳ የወደድነው የሌሳንድሮ ማርቲኔዝን ጉዳይ ነው። የቀድሞ አሰልጣኙ ሩበን አሞሪም ፈልገውታል። የማል ተከላካያቸውን ለማጠናከር ኤስ ሚላን ቤት ሩበን አሞሪ ቅድሜ የሰጡት ተጫዋች ሆኗል ሌሳንድሮ ማርቲኔዝ። ዩናይትድ ሌሳንድሮ ማርቲኔዝን ለመሸጥ እቅድም የለውም ፍላጎትም የለውም። ተጫዋቹም ክለቡን ለመልቀቅ እቅድ የለውም የሚሉ መረጃዎችን አረጋግጠናል። ከዛ ውጭ ግን በማንቸስተር ዩናይትድ በኩል ተጫዋች ለማምጣት ግን እቅድ አላቸው። በዛ የተከላካይ ስፍራ ላይ በተለይም ልምድ ያለው ተጫዋች የማምጣት እቅድ ግን አላቸው። ከዓለም ዋንጫ ጋር በተያያዘ እንግሊዝ ከኮንጎ ጋር በሚደረገው ጨዋታ እኔ በሆነ ማይኖን ከራይስ እና ከቤሊም ጋር አጣምረው ነበር የሚለው ዋይኒ ማርክ ሩኒ ነው። የቡድኑን ሚዛን ከመጠበቅ በተጨማሪ ኮቢ በጠባብ ቦታዎች ላይ የመጫወት ትልቅ አቅም ያለው፣ በዚህ ረገድ ከማይኖ የተሻለ ተጫዋች እንግሊዝ የላትም በዛ የሜዳ ክፍል ላይ እና መጠቀም ያለበት እያለ ይገኛል ቶማስ ቱሄልን። የኮቢ ሜኖ ወደ ዓለም ዋንጫ መሄድ ምናልባት የማይክል ካሪክ ወደ ቡድኑ መምጣት ተስፋ የሰጠ ነበረ፣ ግን ደግሞ የጨዋታ እድል እያገኘ አይደለም። በተወሰነ መንገድ በእርግጥ ማርከስ ራሽፈርድም በጎርደን በኩል ቀሚያ እየወሰደ እንደሆነ ይታወቃል። በቦታው ላይ እድል እየተሰጠው እንዳልሆነ ይታወቃል። እሱም ከዚህ ጋር በተያያዘ ምናልባት በዲሞክራቲክ ኮንጎ ጨዋታ ላይ ኮቢ ሜይኖን እንዲጠቀሙ ዋይኒ ሩኒ አሳስባለሁ ሲል ምናልባት አሰልጣኙም ሊጠቀሙበት እድሎች እንዳሉ ሊጠቀሙ የሚችሉበት እድሎች እንዳሉ ግን በስፋት እየወጡ ነው። ጉዳዩን ተከታትለን በዚህኛው ዩቲዩብ ገጻችንን በተጨማሪም በቃል ስፖርት እናመጣዋለን። ላይክ ሳታረጉን ግን እንዳትወጡ። አበቃን።